አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው አበሻ ቱርክ ኢሮፕ ገብተናል። አበሻ ኢሮፕ ገብተናል። ኢሮፕ ያው ነጫጭባዎቹንም ምኑም እያያችሁ ነው። this is turkish ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም በነፃ ልታደባድቡኝ ነበር እናንተ ቀዳችሁ። ግን እኔ አመለጥኳችሁ። ኢሮፕ ነው ያለ ነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለው ማለት አልተገናኘንም። የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ይህ ካልተሟላ ግን ወደ ግጥሚያው እንደማይመለስ ተናግሯል። ጌታቸው ይሄንን ሲሰማ ምን የሚል ይመስላችኋል? ቀልደኛ። ሰበር ዜና የኤምኤምኤ ተወዳዳሪው ሴዶ ማርሻል የታቀደውን ግጥሚያ ትቶ ወደ ቱርክ ማምለጡን አስታወቀ። ሴዶ ውሉን አክብሮ እንዲመለስ ከተፈለገ በአጠቃላይ የ70 ሚሊዮን ብር ጥቅማጥቅም በቅድሚያ እንዲቀርብለት ቅድመ ሁኔታ ያስቀመጠ ሲሆን ጥያቄውም የ20 ሚሊዮን ብር ዘመናዊ መኪና፣ የ30 ሚሊዮን ብር መኖሪያ ቤትና 20 ሚሊዮን ብር በጥሬ ገንዘብ በአካውንቱ ገቢ እንዲደረግለት ሲሆን ይህ ካልሆነ ግን ወደ ግጥሚያው እንደማይመለስ አስታውቋል። ሀሳባችሁን በኮሜንት አጋሩ። ፎሎ ማድረግ ሴዶ ማርሻል አምልጫለው እያለ ነው። በነፃ አታደባድቡኝም፣ እኔ ወደ ቱርክ ሂጃለው አምልጫለው ሲልም በዛሬው ዕለት ጠዋት ባጋራው ምስል ላይ ተናግሯል። በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም በነፃ ልታደባድቡኝ ነበር እናንተ ቀዳችሁ። ግን ሴዶ ማርሻል ከሀገር ማምለጡንና እንዲሁም በዚህ ሰዓት ቱርክ እንደሚገኝ በራሱ ኦፊሻል ቲክቶክ አካውንት ላይ ገልጿል። ታዲያ ዛሬ ጠዋት ያጋራው መረጃ በርካቶችን አስደንግጧል፣ በርካቶችንም አስገርሟል። በዚህ ዙሪያ በርካታ መላምቶችም እየተሰጡ ይገኛሉ። እሱ የሚለውን ነገር ሙሉን እንስማና ተጨማሪ መረጃዎችን ደግሞ ይዤላችሁ መጣል። ከወዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ፣ አምልጫችኋለሁ። እናንተ በነፃ ቢዝነስ ልሰሩብኝ ነበር ሲያምራችሁ ይቀር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ኢሮፕ ቱርክ ነው ያለ ነው። ሹፌሩን ያገትከው ቀን፣ ሹፌሩን የገደልከው ቀን፣ የሹፌሩን ላብ የበላኸው ቀን የለህም አንተ ከምድር ተሰናብተሃል። ሹፌርን የገደልከው፣ ሹፌርን ያገትከው፣ የሹፌርን ላብ የወሰድከው ቀን ሞተሃል አንተ። በሰማይ ሳይሆን በምድርም የለህም ሞተሃል ማለት። ሹፌር ማለት እንደዚህ ነው፣ ለፍቶ የሚያመጣው ከየበረሃው እየገባ ላቡን ጠብ አድርጎ ነው የሚበላው። እንደ ሹፌር ላቡን ጠብ አድርጎ ምንም ችግር የለም። ብትገሉንም ምንም ፈጣሪ የእጃችሁን ይሰጣችኋል ሁላችሁ። እንደ ወንድ ግን ሰርታችሁ እንደኛ ላባችሁን ጠብ አድርጋችሁ ብትሰሩና ብትበሉ ፈጣሪም ከናንተ ጋር ይሆናል። መቼም አሁን ሆዳችሁ አይሞላ፣ ህሊናችሁ እርካታ የለም፣ ኪሳችሁ አይሞላ፣ ሁሌ ትበላላችሁ። አንድም ቀን ፈጣሪን አታመሰግኑም። ተመስገን እንኳን አትሉም። ሆዳችሁ ተመስገንን ማመስገንን ስለማያውቅ። እኛ ግን ብናጣም ብናገኝም ደስተኞች ነን። ፈጣሪ ይመስገነው። ምክንያቱም በላባችን ስለምንተዳደር ማለት ነው። የሰው ኪስ አንጠብቅ። የሰው እጅ በዘረፋ በእገታ ከበርቴ መሆን አንፈልግም። ሰርተን ላባችን ጠብ አድርገን ፈጣሪ እድሜና ጤና ይስጠን። እናንተ ደግሞ የእጃችሁን ዋጋችሁን እግዚአብሔር ይሰጣችኋል። ምንም ችግር የለም። ሃይባይም ብናጣ እግዚአብሔር ግን ምን ጊዜም ከኛ ጋር ነው። አይምሰላችሁ። ዛሬ ሹፌርን ገለ ጀግና መምሰል ጀግና የሆንክ ይመስል ይሆናል። ጀግና አይደለም፣ ፈሪ ነህ፣ ህሊና ቢስ ነህ። ልብ በሉ ብቻ። ሹፌር ለሹፌር ድምጽ ሆኖ ወገኖች፣ ሹፌር ምን ጊዜም ለፍቶ ሰርቶ ነው የሚኖረው። ክብር ለሹፌሮች። 347 ሰዎችን በገመድ አንቆ ገሏል። ይህ ሰው ጆን ክላረንስ ውድ ይባላል። እኚኛዎቹ ደግሞ ወንድሙ ይብሳ
ይባላሉ። ጆን ክላረንስ ውድ ዋና ስራው ሰው መግደል ነው። ህጋዊ ገዳይ ነው። ወንድሙ ይብሳ ደግሞ የህግ አማካሪና ጠበቃ ናቸው። ጆን ክላረንስ ውድ እንደ ማንኛቸውም ሰራተኛ የተቀጠረበት በደብዳቤ ይሄን ደሞዝ ታገኛለህ ተብሎ የተቀጠረበት ስራው የሚኮራበት ስራው ሰው መግደል ነው። ፍርድ ቤቶች ወንጀለኞች ናቸው በሞት ሊቀጡ ይገባል ብሎ የሚወስኑትን ስራ ለሱ ይሰጡታል። እሱ እንደ ማንኛቸውም ሰራተኛ ዝንጥ ብሎ ይመጣል። የተሰጠውን ወንጀለኛ በገመድ አሳምሮ ከገደለ በኋላ በጨርቅ ጠቅልሎ ለቀባሪዎች ይሰጣል። በዚህ ስራው አንዲትም ቀን አፍሮበት አያውቅም። በጣም የሚኮራበት ስራው ነው። ከወንድሙ ይብሳ ጋር ምን አገናኛቸው ካልን ወንድሙ ይብሳ ከዚህ በፊት ሳወራቸው የነበሩትን ሐሳቦች ይዞ መጥቷል። ኮልፌ ቀራኒዮ ምርጫ ክልል 24 ላይ የተወዳደረ ያለ የህግ አማካሪና ጠበቃ ነው። ወንድሙ ይብሳ ምን እያለን ያለው ሙሰኛ ባለስልጣናትና የፖለቲካ ሰዎች በፍርድ ሂደት ውስጥ የሞት ቅጣት ሊቀጡ ይገባል ብሎ እየተከራከረ ነው ያለው። እውነት ነው። ለዚህ እንደ ማጣቀሻ የሚወስደው ጃፓናውያንና ቻይናውያንን ነው። ጃፓናውያን ከሰረቁ አገሬን አዋረርኩ ብለው ራሳቸውን ያጠፋሉ። ቻይናውያን ከሰረቁ መንግስት አንቆ ይገላቸዋል። አፍሪካውያን ከሰረቁ ለምርጫ ይታጫሉ እያለን ያሉ። በእኔ የስልጣን ዘመን ተመርጬ እንትን ከገባው ሙሰኛ ባለስልጣናትን እንደ ቻይና አንቄ እንዲገደሉ ፍርድ ቤት እንዲወስን አስችላለሁ እያለ ነው። ኮልፌ ቀራኒዮ ምርጫ ክልል 24 ላይ ካርድ የወሰዳችሁ ሰዎች እባካችሁ ይህን ሰውዬ ምረጡልኝ። እኔም ቃል ገባሎታለሁ አቶ ወንድሙ ይብሳ የጆን ክላረንስ ውድን ስራ አለ አንዳች ክፍያ ልሰራሉት ቃል ገባሎታለሁ። ሀገራችን ያለባት በሽታ ሌብነት ብቻ